ተጠመቃላችሁ ዝም ተጸልያላችሁ ዝም ተሰግዳላችሁ ዝም ለሚስጥር መተት እንዲሉ አንደበቱን አስሮ ቋጥሮ እንዲልኝ አይልም። ማን እንዳረገባችሁ አይናገርም። ሚስጥር ያወጣል። አድፍጦ ተደብቆ ግን ሕይወታችሁን ያመሰቃቅላል። በብዙ መልክ ይፈትናችኋል። የሚስጥር መተት ያለበት ሰው ችግሩም ሚስጥር ነው፣ ህመሙም ሚስጥር ነው፣ ፈተናውም ሚስጥር ነው፣ ለሰውም አይገባም፣ ግራ የተጋባ ነው። የሚስጥር መተት ሰውየው ለራሱ እንኳን ሚስጥር ነው። ምንነቱንም አያውቅም። የራሱ ነገር ግራ እስኪገባው ድረስ እኔ ምንድነኝ? እኔ ማን ነኝ? እጀምራለሁ አልጨርስም፣ እሰራለሁ አላገኝም፣ እለፋለሁ ጠብ የሚል ነገር የለም። ሕይወታችሁ ሁሉ እንቆቅልሽ ሆነ። አትናገር፣ አትጋገር፣ ዝም በል። ግን ዝም ብለህ ስራህን ስራ ይሉታል። እንደ ሚስጥር መተት ክፉ የለም። ብዙ ጊዜ ተናግሬያለሁ። ብዙ ሰው የሚሰቃየው በዚህ ነው። መተት ሲደረግባችሁ ወይ ደግሞ ሲመተትባችሁ፣ በተለይ የራስ ሰው የቅርብ ሰው ቤተሰብ ከሆነ ሚስጥሩ ከወጣ ችግር ስለሚፈጠር የሚስጥር መተት አብረው ይልኩበታል። የሚስጥሩ መተት እንዳይናገር ያደርጋል። ብዙ ሰዎች አሉ፣ ብዙ ዓመት ይጸልያሉ፣ ይሰግዳሉ፣ ይቀጠቅጣሉ፣ ይቀጣቀጣሉ፣ ግን ዝም። ይሄ ብቻ አይደለም። የሚስጥር መተት ደግሞ ሆኖ ዱዳ የሆነ አጋንንት አለ። መጽሐፍ ቅዱስ ላይ ታውቃላችሁ አይደል? ልጅ አይናገርም ጌታ ሆይ ፈውስልኝ ያለ ሰው ነበር አይደል? ዲዳ አይናገርም፣ አይሰማም። አጋንንቱ አንደበቱ ላይ ቁጭ ብሎ ልጁ እንዳይናገር ጆሮን ይዞት እንዳይሰማ። ይሄ በመጽሐፍ ቅዱስ ላይ ዲዳ ጋኔን የሚባለው የሚስጥር መተት እንደዛ ነው። አይናገርም፣ አይሰማም፣ ዝም ገብቶ ከውስጥ ስራውን ይሰራል። ብዙ ሰው የሚቸገረው በዚህ ነው። እንዳለበት እኮ ያውቃል፣ ፈተናውንም ያውቃል፣ ስቃዩንም አይቷል። ከውስጥ ብዙ ችግር አለ። ቤት በኩል አጋንንቱ ይናገራል። ማንም ይልህ እንዴት አንደበቱን ይፍታ? ለጉሞ ይልኩታል። አትናገር ብለው ያስገቡታል። ሚስጥር አታውጣ ብለው ይነግሩታል። እኛ በስላሴ ስም ብለን ውጣ እንደምንለው እነሱ ደግሞ በራሳቸው ጥበብ በአስማቱ አንደበቱን ለጉሞ አስራ ያስገቡታል። ያ የገባው አጋንንት መግባት እንጂ መውጣት አያውቅም። ያ የገባው አጋንንት ዝም ማለት እንጂ መናገር አይችልም። እንዲህ ነው ሰው እኮ ቢሰቃየው። ብዙ ሰው አለ ጸበል ይሄዳል። ጻርቃኔ ማርያም ሄድኩኝ ተጠመቅኩ ዝም፣ ሽንቁሩ ሚካኤል ሄድኩኝ ተጠመቅኩኝ ዝም፣ እንጦጦ ማርያም ሄድኩኝ ተጠመቅኩኝ ዝም፣ ሰገድኩ ዝም፣ ስጋው ደግሞ ተቀበልኩ ዝም። ምንድነው የኔ ነገር ዝም ያለው? ዝም ያለው አጋንንት ገብቶ ዝም ያለው ሌላ ምንም እኮ ሂሳብ የለም። ዝም ያለው ስለገባ እናንተ ተናገር ብትሉት እሱ ዝም። ልፋት ትጋት ይጠይቃል፣ ያለፋል። የሚስጥር መተት ያታግላል። እንዳትሰለቹ እሺ። ስትሰግዱ ስትቀጠቅጡ የሚስጥር መተት በቤተሰብ በኩል የመጣ የሚስጥር የጓደኛ እያላችሁ ቀጥቅጡት። ከበረታችሁ ምን እንደሆነ በህልማችሁ ታዩታላችሁ። ይገለጻል፣ ይታወቃል። እኔ ብዙ ሰዎች አውቃለሁ 4-5 ዓመት እያጠመቋቸው ዝም የሚል። እኔ ተስፋ ሳልቆርጥ እነሱ ተስፋ የቆረጡ ልጆች አሉ። አልናገርም፣ አልጋገርም። ዲዳ ጋር የሚስጥር አስገብተው አሰብ እንዲህ ነው።